Your quality will be known among your enemies. ኢትዮጵያውያን በኢየሩሳሌም ቀራንዮ ጎልጎታ በገነቡት በዴር ሱልጣን ገዳም የተነሳ ብዙ ጫናና ግፍ አይተዋል። ሁሌም ቢሆን ኢትዮጵያውያንን ከዚህ ቅዱስ ቦታ ለመንቀል ብዙ ሲያሴሩ ነው የኖረው። ከኢትዮጵያኖች እጅ ለመንጠቅ የሚፈልጉ የውጭ ሀገራት በተለይም ግብጾች ችግር መፍጠራቸውን ቀጥለዋል። ግብጾች ወደ ገዳሙ መግቢያና መውጫ ከለከሉ። ክርስትናንና እስልምናን ያስታረቀ መሪ በቀራንዮ ላይ ታየ ውድ የሳሎን ቲዩብ ቤተሰቦቻችን ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ 40 ከመቶ የበዓል ቅናሽ ይዞ መጥቷል። ደስ ያላችሁ 90 ካሬ ላይ ላረፈ ባለ 2 መኝታ ቤት 5,778,000 ብር ብቻ ይከፈላል። 180 ካሬ ላይ ላረፈ ባለ 3 መኝታ ቤት የሚጠየቁት ደግሞ 8,346,000 ብር ጠቅላላ ክፍያ ነው። በተጨማሪም በፒያሳ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ አዘጋጅቷል። የመኖሪያ አፓርትመንቶችንም ለሽያጭ አቅርቧል። ከዶላር ንክኪ ፍጹም ነፃ ነው። ለበለጠ መረጃ በ0944 20 15 14 ወይም በ0937 17 80 53 ይደውሉ። ቴምር ሪል ስቴት። ቀራንዮ ጎልጎታ በክርስቲያኖች ዘንድ ታላቅ የምህረትና የድህነት ታሪክ የተጻፈበት ቦታ በመባል ይጠቀሳል። የእምነት አበው እንደሚናገሩት ይህ ቦታ አዳም የተፈጠረበትና ሞቶ የተቀበረበት ስፍራ ነው። ኢትዮጵያዊው ካህን መልከጼዴቅ የኖረበት ቦታም ነው። ከሁሉ በላይ ደግሞ ቀራንዮ ጎልጎታ ለሰው ልጆች ከኃጢአት መዳን ሲል የመጣው ኢየሱስ ክርስቶስ ተሰቅሎ ደሙን ያፈሰሰበትና ከሞት የተነሳበት ቦታ ነው። ለዚህም ነው አበው ሲናገሩ ከሰማያዊት ኢየሩሳሌም በታች ምድራዊት ኢየሩሳሌም ለኛ ይህ ቦታ ነው የሚሉት። በዚህ ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም አስቀምጣለች። በጎልጎታ ኮረብታ የሚገኘው ዴር ሱልጣን ገዳም በቦታው ብቻ ሳይሆን በያዘው ታሪክም ልዩ ቦታ የሚሰጠው ነው። ይሁን እንጂ የኢትዮጵያ ንብረት የሆነውን ይህን ገዳም የከበቡና የተጎራበቱ የግሪክ፣ የአርመን፣ የግብጾች አብያተ ክርስቲያናት ሰዎች ሁሌም ቢሆን ኢትዮጵያውያንን ከዚህ ቅዱስ ቦታ ለመንቀል ብዙ ሲያሴሩ ነው የኖረው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለመላው የኢትዮጵያ ሕዝብ ሁሉ የዴር ሱልጣን ገዳም መጎዳት፣ መፍረስ ወይም ከዚያ ቦታ መነቀል ታላቅ ጉዳት ነው። ይህን ታላቅ ቅርስ ኦርቶዶክሳውያን ብቻ ሳይሆኑ ፕሮቴስታንቶችም፣ ካቶሊኮችም፣ ሙስሊሞችም ሆኑ ሁሉም ኢትዮጵያዊ በጋራ ሊጠብቀው የሚገባ የሀገር ሀብት ነው። እስካሁን ግን ይህ ሲሆን አልታየም። ገዳሙ ተጎድቶ ጥገና ሳያገኝ በብዙ ችግር ለማለፍ ተገዷል። በመሆኑም ዴር ሱልጣን ገዳም ያረፈበት ቦታ የኛ ነው የሚሉና ገዳሙን ራሱ ከኢትዮጵያኖች እጅ ለመንጠቅ የሚፈልጉ የውጭ ሀገራት በተለይም ግብጾች ችግር መፍጠራቸውን ቀጥለዋል። የእስራኤል መንግስት እድሳት እንዲደረግ ቢፈቅድም ዴር ሱልጣን ገዳም ህልውናው ተጠብቆ ከኢትዮጵያ እጅ ሳይወጣ ለዘመናት መኖር እንዲችል ለማድረግ እጅግ ብዙ ጥረት ገና ይፈልጋል። ለመሆኑ ግን ኢትዮጵያ ይህን ቦታ እንዴት ለገዳም መስሪያነት አገኘች? ግብጾች በኢትዮጵያ ላይ የፈጠሩት ለብዙ ዘመናት የዘለቀ የሃይማኖት ሽፋንን የተላበሰ የፖለቲካ ተጽዕኖስ ምን አይነት ገጽታ ነበረው? ቅድስት ኢየሩሳሌምን ማዕከል አድርገው የተፈጠሩት ክርስትናና እስልምናን ለማጋጨት የተደረጉ ሙከራዎችን አካተን የኢትዮጵያንና የግብጽን ሃይማኖታዊና ጂኦፖለቲካዊ ግንኙነት በጥልቀት እንፈትሻለን። በስተመጨረሻም በቅድስት ኢየሩሳሌም የሃይማኖት መቻቻልን ያሰፈነውን ኃያል መሪ ታሪክም እናወጋለን። ውድ ሳሎናውያን የዛሬው ፕሮግራማችን መልከታዎች በታሪክ መነጽር የቀረቡ መሆናቸውን በመጠቆም ወደ ዝግጅቱ እንደሚከተለው እናመራለን። ቀራንዮ ጎልጎታ የዴር ሱልጣን ገዳም ቅጥር ግቢ አብርሃም ይስሐቅን ለመስዋዕትነት ያቀረበበት ሞሪያ የሚገኝበት ነው ይላሉ። ይህ ቦታ ቅድስት እሌኒ የክርስቶስ መስቀልን ለመፈለግ ቁፋሮ ያካሄደችበት ስፍራም ነው ይባላል። በዚህ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዴር ሱልጣን ገዳምን መገንቢያ ቦታ ያገኘችው ደግሞ ቅድስት ኢየሩሳሌም ከተማ በሳህላዲን ቁጥጥር ስር በነበረችበት ወቅት በ1187 ነበር።
ታላቁ የጦር መሪ ኩርዳዊው አርበኛ ሱልጣን ሳልሃዲን አዩቢ መላው የሙስሊሙን ዓለም አንድ አድርጎ የገዛ ለረጅም ዘመን ከአውሮፓ የመስቀል ጦረኞች ጋር ተዋግቶ ኢየሩሳሌምን የያዘ መሪ ነበር። ይህ ሰው ሲመጣ ነበር በአውሮፓ ክሩሴዶችና በሙስሊም ሱልጣናቶች መካከል ሲደረግ የቆየው የ200 ዓመታት የሃይማኖት ጦርነት የበረደው። ይህ ሰው ምን ቢያደርግ ነው ያን ዓለምን የከፈለ የእምነት ግጭት ያሰከነው? ለመሆኑ ሳላዲን ለምንድነው በቀራንዮ ጎልጎታ ለኢትዮጵያ ቤተክርስቲያን ገዳም መገንቢያ ቦታ የሰጠው? ሳላዲን ከ100 ዓመታት በኋላ ክሩሴደሮችን ተፋልሞ ከተማይቱ በሙስሊሞች እጅ እንድትገባ ማድረጉ ተጽፎለታል። ይህ ሰው ከተማዋን በእጁ ሲይዝ የክርስትና እምነት ታላላቅ ቅርሶችን ማውደምና ክርስቲያኖችንም ከከተማው አጽድቶ ሙስሊሞች ብቻ የሚኖሩባት ማድረግ ይችል ነበር። ይሁን እንጂ የቀደሙት ታላቁ ካሊፍ ዑመር ኢብን አልኪታብ ያሳዩትን መንገድ መከተልን መረጠ። ዑመር በጊዜያቸው ኢየሩሳሌምን ሲቆጣጠሩ ሙስሊም ያልሆኑ ማህበረሰቦች ሳይነኩ ከነርስታቸው እንዲኖሩ እንደፈቀዱት ሁሉ ሳልሃዲንም ወደ መሪነት ሲመጣ እንዲሁ አደረገ። ከሳልሃዲን በኋላ ብዙ አይነት ነገስታት በኢየሩሳሌም ተፈራርቀዋል። ሳልሃዲን የመሰረተውን የአዩቢድ ስርወ መንግስት ተከትሎ የሞንጎል ወራሪዎች ቅድስት ኢየሩሳሌምን አፈራርሰዋታል። ይሁን እንጂ ከዚህ የታሪክ አጋጣሚ ውጪ የኦቶማን ቱርኮችን ጨምሮ በሙስሊም ነገስታት ስር ነው ቅድስት ኢየሩሳሌም ለረጅም ዘመናት የኖረችው። በዘመናቱ ሙስሊም ነገስታቱ ከተማይቱን የአንድ ሃይማኖት መናገሻ ብቻ እንድትሆን ማድረግ ቢችሉም አላደረጉም። የሌሎች ሃይማኖት ቤተ እምነቶችንም አላፈራረሱም። ይህ በዋናነት ደግሞ የሆነው የቀደሙት ካሊፋ ዑመር እንዲሁም የእርሳቸውን አርአያ በተከተለው ሳልሃዲን በጣሉት የእምነት መቻቻል መሰረት የተነሳ ነው። ለምሳሌ ኢትዮጵያውያን በኢየሩሳሌም ቀራንዮ ጎልጎታ በገነቡት በዴር ሱልጣን ገዳም የተነሳ ብዙ ጫናና ግፍ አይተዋል። ይህ ጫናና ግፍ ግን ከሙስሊሞች ሳይሆን በአብዛኛው ክርስቲያንን ከሚሉት ከግብጽ፣ ግሪክና አርመኖች የመጣ እንደነበር መጥቀስ ያስፈልጋል። ኢትዮጵያውያንን ከዴር ሱልጣን ገዳም ለመንቀልና ቦታውን ለመቀራመት ክርስቲያንን የሚሉ የግብጽ ኮፕቲኮች ያልፈነቀሉት ድንጋይ የለም። በአንድ ወቅት ወደ ገዳሙ መግቢያና መውጫ ከለከሉ። በዚህም የተነሳ ኢትዮጵያውያኑ አስከሬን እንኳ በጣሪያ በኩል ለማውጣት ተገደዱ። አጼ ምኒልክ እንዲሁም አጼ ኃይለ ሥላሴ ከሙስሊሞቹ የኦቶማን ቱርኮች ጋር ተነጋግረው ዴር ሱልጣን ገዳም ውስጥ ለሚኖሩ ኢትዮጵያውያን መነኮሳት መግቢያና መውጫ አዲስ በር እንዲሰራ ባያስደርጉ ኖሮ ሁኔታው አስከፊ በሆነም ነበር። ኢትዮጵያውያን ኦርቶዶክሶች ዴር ሱልጣን ገዳምን ጨምሮ በኢየሩሳሌም ያሏቸውን አብያተ ክርስቲያናት በግብጽ ኮፕቲኮች፣ በግሪክ፣ በአርመንና በካቶሊክ ቤተክርስቲያናት ላለመነጠቅ ከዚያ በፊትም ሆነ በኋላ እጅግ ብዙ ዋጋ ከፍለዋል። ኢየሱስ ክርስቶስ ከተሰቀለ በኋላ በቅድስት ኢየሩሳሌም ብዙ ቀውስ ተፈጥሯል። አይሁዶች ባረ ኮክባ የተባለውን አመጽ በ132 ዓመተ ምህረት በሮማውያን ገዢዎች ላይ ቀሰቀሱ። ንጉስ ሄድሪያን ኢየሩሳሌምን አወደማት። ከተማዋንም አይሊያ ካፒታሊና የሚል አዲስ ስም ሰጣት። አገሪቱንም ፓሊስታይን ብሎ ሰየመው። ኢየሱስ በተሰቀለበት ቦታ የጁፒተርና የአፍሮዳይት ወይም ቪነስ ጣዖት ማምለኪያ ቤተ መቅደስ ማሳነጸ። አውሳቢዮስ የተባለው ከ260 እስከ 339 ዓመተ ምህረት የኖረው የቄሳሪያው ተወላጅ ቄስና ታሪክ ጸሐፊ እንደከተበው ከሆነ ሮማውያኑ ጎልጎታን አፈር ድልድለው የጣዖት ቤተ መቅደስ አነጹበት ብሎታል። ጀሮም የተባለው ከ347 እስከ 420 የኖረው ታሪክ ጸሐፊ ደግሞ ሮማዎች ጎልጎታ አናት ላይ ነው ቤተ መቅደስ የሰሩት ይላል። ሮማውያን ነገስታት ይህን ሁሉ አድርገው ግን የኢየሱስ ክርስቶስን አሻራ ማጥፋት አልቻሉም። ክርስትና በምድር ላይ ሰፋ፣ በየቦታው ቁጥሩ ተባዛ። ከዚህ አልፎም በስተመጨረሻም ከሮማ ነገስታት ቤተ መንግስት ገባ። ቅድስት እሌኒ ተነሳች። ልጇ የሮማው ንጉስ ቆስጠንጢኖስም የክርስትና አገልጋይ ሆነው ተከሰቱ። በእነዚህ ሰዎች ጥረት በቀራንዮ ጎልጎታ የቅዱስ ሱፐልከር ቤተክርስቲያን ታነጸ። በዚሁ አካባቢም የኢየሱስ ክርስቶስ መስቀያ መስቀል ተገኘ። እዚህ ቦታ ላይ ነው እንግዲህ ኢትዮጵያውያን ክርስቲያኖች የዴር ሱልጣን ገዳምን መስሪያ ቦታ ያገኙት። ይህን ቦታ ለኢትዮጵያ የሰጠው ኢየሩሳሌም በሙስሊሞች እጅ በገባችበት ወቅት ሱልጣን ሳልሃዲን ነበር። ኢትዮጵያውያን ክርስቲያኖች ወደ ኢየሩሳሌምም ሆነ ወደ እስክንድሪያ መሄጃ መንገድ ይከለከሉ በነበረበት ዘመን ነው
ሳላዲን በግብጽ ወደ ሱልጣን የመጣው። I pray you pull back your cavalry and leave this matter to me. ግብጽ ካይሮ ላይ መሰረታቸውን አድርገው የፋጢሚድ ስርወ መንግስትን የመሰረቱ ሱልጣኖች በግብጽ በኩል የሚደረገውን መንፈሳዊ ጉዞ አደናቃፊ ሆነው ነበር። ፋጢሚዶች የሃይማኖት ምክንያት ይስጡት እንጂ ነገር ግን በኢትዮጵያውያኑ ላይ ጫና ያደርጉ የነበረው በዋናነት በፖለቲካና በኢኮኖሚ ፍላጎታቸው የተነሳ ነበር። ፋጢሚዶች ነበሩ ቀይ ባህርንና ሜዲትራኒያን ባህርን ያስተሳሰረ ግብጽን ተሻጋሪ ንግድን የሚያስፋፉት። በቀይ ባህር በኩል ከእስያና ከአፍሪካ የሚመጣውን ሸቀጥ በየብስ ግብጽን አሻግረው ሜዲትራኒያን ባህር ያደርሱታል። ከአውሮፓና ከላይ የሚነሳውንም ልክ እንዲሁ በየብስ አሻግረው በቀይ ባህር በኩል መነገድን ዋና የገቢ ምንጫቸው አድርገው ነበር። ለዚህም ሲባል የመን ላይ የራሳቸው ተቀጥላይ ሆኑ ሁለት መንግስታት መስርተዋል። ከዚሁ ጎን ለጎን ደግሞ በቀይ ባህር ሊገዳደራቸው የሚችሉ እንደ ኢትዮጵያ ያሉ ኃይሎችን ተጽዕኖስ መክተትም አንዱ ታክቲካቸው ነበር። ፋጢሚዶች ኢትዮጵያ ላይ ጫና የሚያሳድሩበት ዘዴን ሲያፈላልጉ ደግሞ ሃይማኖት ወሳኝ መንገድ መሆኑን ተረዱ። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የተለየ ግንኙነት ያላት መሆኑን ሊጠቀሙበትም ፈለጉ። ያን ጊዜ ከግብጽ ቤተክርስቲያን በሚሾሙ ጳጳሳትና ካህናት ነበር ኢትዮጵያ የምትገለገለው። ይህም በመጠቀም ክህነት የሌላቸው ሰላዮችን ወደ ኢትዮጵያ እንዲላኩ በማድረግ በኢትዮጵያ ውስጥ ብዙ ቀውስ ፈጥረዋል። የፋጢሚድ ሱልጣኖች በሃይማኖት ሽፋን የአባይ ወንዝ የውሃ ፖለቲካን ጠምዘዘው በግብጽ በመትከልም ይጠቀሳሉ። ወደ እስክንድሪያና ወደ ኢየሩሳሌም የሚሄዱ ኢትዮጵያውያን መንፈሳዊ ተጓዦችን ማንም ባላደረገው ሁኔታ ቀረጥ በመጣልና በማስመረር ለእንግልት መዳረግ የጀመሩት የፋጢሚድ ነገስታት ነበሩ። ፋጢሚዶች ይህን የሚያደርጉት ደግሞ የኢትዮጵያ ነገስታት በአባይ ወንዝ ላይ ግድብ እንዳይሰሩ ለማስገደድ መሆኑን ታሪክ ከትቦታል። በግብጽ ለ200 ዓመታት የነገሱት ፋጢሚዶች በፈጠሩት ተጽዕኖ የተነሳ እንደ አጼ ይምርሃነ ክርስቶስ፣ አጼ ላሊበላ ያሉና ሌሎችም የዛጉዌ ነገስታት በዚሁ በኢትዮጵያ ኢየሩሳሌምን ለመገንባት ሞክረዋል። በግብጽ በኩል ወደ እስክንድሪያም ሆነ ወደ ኢየሩሳሌም መሄጃ ፋጢሚዶች በመከልከላቸው የተነሳ እንዲሁም ኢትዮጵያ ከቀይ ባህር ቀጠናም እንድትገለል በማድረጋቸው የኢትዮጵያ ነገስታት በኢትዮጵያ ምድር ኢየሩሳሌምን ለመገንባት አለት ፈልፍለው ቤተክርስቲያናት ሲያንጹ ኖረዋል። ይህ ሁሉ ግን ሳልሃዲን በግብጽ ወደ ስልጣን ሲመጣ ተቀረፈ። እስክንድሪያንም ሆነ ኢየሩሳሌምን መሻገር ብቻ ሳይሆን ኢትዮጵያውያኑ በኢየሩሳሌም ጭምር ገዳም መስሪያ ቦታ አገኙ። ሳላዲን ከኢትዮጵያ ነገስታት ጋር መልካም ግንኙነት ነበር የፈጠረው። ፋጢሚዶች ካደረጉት በተቃራኒው በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ለኢትዮጵያ ጳጳሳት ሲሾሙ ያለ ጣልቃ ገብነት እንዲካሄድ ዳግም መደረግ የጀመረውም በዚሁ በሳላዲን ዘመን ነበር። Your quality will be known among your enemies before ever you meet them. ኢትዮጵያ ልዕለ ኃያል ሀገር ነበረች። የኢትዮጵያን አፈጣጠር የከተቡ የታሪክ መዛግብት በአክሱም ዘመነ መንግስት ኢትዮጵያ ከዓለም ታላላቅ መንግስታት አንዷ እንደነበረች ዘግበዋል። የአክሱም ስርወ መንግስት በስተሰሜን ከኤርትራ ጫፍ የአንሳበ ባርከ ወንዞች ሸለቆ አንስቶ በስተደቡብ እስከ ሸዋ ተራሮች የሚዘረጋ ግዛት ነበረው። በስተምስራብ ከኑቢያ ሱዳን አንስቶ ቀይ ባህር ተሻግሮ ደቡባዊ የመን ድረስ የሚዘልቅ ድንበርም ነበረው። ዛሬ እነ ቻይና፣ አሜሪካና ሩሲያ ልዕለ ኃያል ሀገራት እንደሚባሉት ሁሉ በአክሱም ስርወ መንግስት ዘመን ኢትዮጵያ በዓለም አቀፍ ደረጃ የገዘፈ ተጽዕኖ ከነበራቸው መንግስታት አንዷ ነበረች። ከዳህላክ ደሴቶች እስከ ዘይላ ወደብ የሚዘረጋ የባህር ጠረፍ የነበረው ይኸው ስርወ መንግስት በዘመኑ ከነበሩት የሮማ፣ የፋርስ፣ የቻይናም ሆነ የህንድ ኃያል ከሚባሉ መንግስታት እኩል በንግድ፣ በወታደር፣ በኢኮኖሚ፣ በባህልም ሆነ በሌላ የሚፎካከር ተጽዕኖ ነበረው። የአክሱም ስርወ መንግስት ከ7ኛው መቶ ክፍለ ዘመን ጀምሮ እየተዳከመ ከሰሜንና ከቀይ ባህር ክልል እያፈገፈገ ቢሄድም ወደ ደቡባዊ የኢትዮጵያ ክፍሎች ድንበሩን ማስፋፋቱ ግን ቀጥሎ ነበር። ቸርች ኤንድ ስቴት ኢን ኢትዮጵያ በሚል ርዕስ ተጠቃሽ መጽሐፍ ያበረከቱት ፕሮፌሰር ታደሰ ታምራት የአክሱም ስርወ መንግስት ሲወድቅ በቦታው የተተካው የዛጉዌ ስርወ መንግስት አክሱም ይዞት ከነበረው መሬትም ሆነ ህዝብ ብዛት የሚበልጥ መንግስት ሆኖ መመስረቱን ገልጸዋል። ይሁን እንጂ ከቀይ ባህር ቀጠና ማፈግፈጉ በዓለም አቀፍ የነበረው ግንኙነት ተጽዕኖና ሚናም መቀነሱን ፕሮፌሰር ታደሰም ሆነ ሌሎች በርካታ የታሪክ ጸሐፍት ከትበውታል።
ይህ ዓለም አቀፍ ተጽዕኖና ግንኙነት መቀነስ ደግሞ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ኮፕቲክ ቤተክርስቲያን ጋር በመታደርጋቸው ሃይማኖታዊ ግንኙነቶች ላይ ተጽዕኖ ጎልቶ ይታይ እንደነበር መጽሐፉ ይተርካል። የግብጽ ኮፕቲክ ቤተክርስቲያን ጳጳሳትን ወደ ኢትዮጵያ ለመላክም ሆነ ኢየሩሳሌምን ለመሳለም በሱዳንና ግብጽ ተሻግረው የሚጓዙ ኢትዮጵያውያን መንፈሳዊ መንገደኞችን ለመጠበቅ የምታደርገው ትብብር መቀነሱ የሁለቱ ቤተክርስቲያናት ግንኙነት መቀዛቀዝ ዋናው ምክንያትም ነበር። የግብጽ መንግስታት በተለየ ሁኔታ የአባይ ውሃ የጂኦፖለቲካዊ ፍላጎታቸውን ለማስፈጸም በሁለቱ ቤተክርስቲያናት መካከል ጣልቃ በመግባት የበለጠ ግንኙነቱን ሊያሻክሩት ሲጥሩም ታይተዋል። በ10ኛው መቶ ክፍለ ዘመን በግብጽ የሺዓዎች ፋጥሚድ ሱልጣኖች ጳጳሳት ወደ ኢትዮጵያ እንዳይላኩ እስከ መከልከል ደርሰው ነበር። በሌላ ወቅት ደግሞ የግብጽ ኮፕቲክ ቤተክርስቲያንን በማስገደድ ጭምር ወደ ኢትዮጵያ የሚላኩ ጳጳሳት ለግብጽ ጥቅም ያደሩ እንዲሆኑ ለማድረግ ሙከራዎች አድርገዋል። በ909 ዓመተ ምህረት በግብጽ የተመሰረቱት የፋጢሚድ ሱልጣኖች ከመጡ ወዲህ በኢትዮጵያና ግብጽ መካከል ሃይማኖታዊ መልክ ያለው ውዝግብ እንዲፈጠር መነሻም ሆኗል። አንድ ጊዜ ጳጳሳትን አንልክም በማለት ሌላ ጊዜ ደግሞ ለነርሱ ፖለቲካዊ ፍላጎት የተመቸ የሃይማኖት አባት በመላክ የሃይማኖት ሳይሆን የአባይ ውሃ ፖለቲካን አስታቅፈው የሚልኳቸው ሰዎች ኢትዮጵያ ገብተው ብዙ አበጣብጠዋል። ለዚህ ደግሞ አንድ ሁለት ማሳያዎችን እንጥቀስ። ከ940 ጀምሮ አባ ጴጥሮስ በግብጽ ተሹመው ወደ ኢትዮጵያ መጡ። ነገር ግን ብዙም ሳይቆዩ ወደ ኢትዮጵያ ያስመጣቸው ንጉስ አረፈ። የንጉሱ ሞትን ተከትሎ ደግሞ ሁለቱ ወንድ ልጆች ስልጣኑን ማን ይውረስ በሚል ተጋጩ። ጳጳሱ አቡነ ጴጥሮስ ከትንሹ ልጅ ጎን ቆሙ። ነገር ግን ከእርሳቸው ጋር አብረው ከግብጽ የመጡት ሚናስና ፊቅቶት የተባሉት ሁለት ግብጻውያን ቀሳውስት ደግሞ ከትልቁ ልጅ ጎን አግዘው ቆሙ። ሁለቱ ሊቀ ካህናት ኢሳያስ አባ ጴጥሮስ ከግብጽ የተላኩ ትክክለኛ ሊቀ ጳጳስ አይደሉም የሚል ፕሮፓጋንዳም ነዙባቸው። ሚናስ የተባለው ካህን እኔ ነኝ ከግብጽ ተሹሜ የመጣሁት ትክክለኛው ጳጳስ አለ። ሁለቱን ካህናት ከጀርባ ያሰለፈው ትልቅየው ልዑል ወንድሙን አሸነፈ። በዚህ ጊዜም አባ ጴጥሮስን በማገድ በቦታቸው ሚናስን ሾመ። ሆኖም ይህን ውዝግብ በግብጽ የሚገኙት ፓትርያርክ ሰሙ። በሚስጥር ለኢትዮጵያው ንጉስ በላኩት ደብዳቤም ትክክለኛው ጳጳስ አቡነ ጴጥሮስ እንጂ ሚናስ እንዳልሆኑ እውነታውን አሳወቁት። ንጉሱ እውነቱን ባወቀ ጊዜ የሐሰት ጳጳስ ነኝ ባዩን ሚናስን አስሮ በሞት ቀጣ። በተሳሳተ መረጃ ያባረራቸው አባ ጴጥሮስ ይመለሱልን ብሎም ወደ ግብጽ መልእክት ሰደደ። ሆኖም እርሳቸው አርፈው ስለነበር ሊመለሱ አልቻሉም። በዚህ መዘዝ የግብጽ ኮፕቲክ ቤተክርስቲያን በኢትዮጵያ ላይ ቅያሜ ስላሳደረች ጳጳስ ሳትልቀረጅ ንጉሱ ሲቸግረው ከጳጳሱ ጋር የመጡ ካህናትን ቦታውን እንዲሸፍኑ አስገደደ። ይህ ጳጳሳት ሹመት የፈጠረው ውዝግብ ደግሞ ከግብጽ ጋር የነበረውን ግንኙነት የበለጠ ያሻከረ፣ በሀገር ውስጥም ብዙ ቀውስ የፈጠረ ችግር ነበር። የፋጢሚድ ሱልጣኖች የቀይ ባህር ንግድን የደም ስራቸው አድርገውት ነበር። ኮልዙምን ዋና የቀይ ባህር ወደባቸው አደረጉ። ከየመን ተነስተው ካይሮ ላይ ስርወ መንግስት የገነቡት ሺዓዎቹ ፋጢሚዶች ከሊቢያና ቱኒዚያ ጫፍ እስከ የመን የሚዘረጋ የቀይ ባህር ጠረፍን በግራም በቀኝም የተቆጣጠረ ሰፊ መንግስት ነበር የዘረጉት። ፋጢሚዶች በየመን አይዳ ወደብን ማዕከልም አደረጉ። በየመን ሱለይሂና ዙረይሂ የተባሉ መንግስታትንም ሰሩ። ፋጢሚዶች በዋናነት ኢራቅ ባግዳድ ላይ መሰረቱን የተከለው ከላይ ከቱርክ ጀምሮ ሶሪያን፣ ኢራቅንና ኢራንን ያካለለ እስከ ታች ፋርስ ባህረ ሰላጤው የሚዘረጋ ግዛት ካለው የሱኒ አባሲድ ሱልጣኔት መንግስት ጋር ፉክክር ውስጥ ገብተውም ነበር። ፋጢሚዶች ከዚህ በተጨማሪም በሜዲትራኒያን ጠረፎች በኩል ከአውሮፓ መንግስታት ጋር ተፎካካሪዎች ነበሩ። ፋጢሚዶች ከዚህ ሁሉ በላይ ህልውናቸውን በመሰረቱበት የቀይ ባህርና የአባይ ተፋሰስን ተከትሎ ከኢትዮጵያ መንግስታት ጋር ዋና ተቀናቃይ ነበሩ። እስልምና ወደ ኢትዮጵያ የገባው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ነው። የአክሱምም ሆነ የዛጉዌ ስርወ መንግስት በሚቆጣጠሯቸው ግዛቶች ውስጥ ክርስቲያኖችና ሙስሊሞች ተሰባጥረው መኖራቸው የሚታወቅ ታሪክ ነው። ከዚህ በተጨማሪም ሁለቱ ስርወ መንግስታት ከሚገዙት የኢትዮጵያ ክፍል ጎን የኢፋት፣ የአዳል፣ የሃዲያ፣ ሸርካ፣ ዳውሮ፣ ዳራ፣ ፈጠጋር፣ አራባብኒ፣ ባሌና ሌሎችም የእስልምና መንግስታት ተጎራብተው ነው በኢትዮጵያ ምድር የኖሩት።
ነብዩ መሐመድ ከላኩት የእስልምና ልዑክ በኋላ በርካታ ሙስሊም ነጋዴዎች በተለይም በምስራቅና በደቡብ ምስራቅ የኢትዮጵያ ክፍሎች ሃይማኖቱን ከንግድ ጋር አስፋፍተውታል። ዛርላ፣ ዘይላ፣ ሐረር፣ ኦቦክ ወዘተ የተባሉ የእስልምና መዲና የሆኑ አካባቢዎች የክርስቲያን መንግስት ይባሉ ከነበሩት የሰሜን ኢትዮጵያ ክፍሎች ጋር በንግድም ሆነ በፖለቲካና በኢኮኖሚ የተሳሰሩ አካባቢዎች ነበሩ። ፋጢሚዶች በግብጽ መንግስት በመሰረቱበት በ909 በኢትዮጵያ እስልምና ከክርስትና እኩል የተስፋፋ ነባር ሃይማኖት ነበር። ይሁን እንጂ ፋጢሚዶቹ ሃይማኖቱን የቀይ ባህርና የአባይ ተፋሰስ ፖለቲካል ኢኮኖሚ ፍላጎታቸው ማስፈጸሚያ ሊያደርጉት ፈለጉ። ፋጢሚዶች ከኢትዮጵያ ተነስተው በግብጽ በኩል የሚያልፉ የእምነት ተጓዦችና ነጋዴዎችን በከባዱ መቅረጥና ማስመረር ጀመሩ። ይህ ደግሞ በኢትዮጵያ ነገስታት ተቃውሞ ገጠመው። ጉዳዩ አንዱ ሌላውን ሃይማኖት ጨፈለቀ የሚል ውንጀላን የሚያዘ ነበር። ግብጽ በኢትዮጵያ ለሚሆነው ነገር ያገባኛል የኔም አጀንዳ ነው ማለት የጀመረችውም ከዚህ ጊዜ ጀምሮ ነበር። የዛጉዌ ነገስታት የሆኑት አጼ ላሊበላና ሌሎችም በኢትዮጵያ ዳግማዊ ኢየሩሳሌምን በማነጽ ወደ ኢየሩሳሌም የሚደረገውን ጉዞ ለማስቀረት የሞከሩትም በግብጽ መንግስት ተጽዕኖ እንደሆነ ታሪክ አስፍሮታል። ከአንድ ወጥ ድንጋይ ፍልፍል ቤተክርስቲያናትን በመገንባት በግብጽ በኩል የሚደረገውን አስቸጋሪ የሆነ የመጣውን መንፈሳዊ ጉዞ ለማስቀረት ጥረትም አድርገዋል። የፋጢሚድ ነገስታት በግብጽ ኦርቶዶክስ ኮፕቲክ ቤተክርስቲያን ውስጥ ጣልቃ ገብተውም ወደ ኢትዮጵያ የሚላኩ ጳጳሳትን መምረጥ አለብን እስከማለት ደርሰውም ነበር። በዚህ ወቅት ወደ ኢትዮጵያ ጳጳስና ሳይኖራቸው የተላኩ ለግብጽ ሱልጣኖች የሚሰልሉ ሰዎች ሁሉ ተልከው እንደነበር ታሪክ መዝግቦታል። በ1077 የተፈጠረው ከግብጽ ፎርጂድ የሹመት ደብዳቤ ይዞ ከመጣው አብዱል ጋር የተያያዘው ውዝግብ ደግሞ ለዚህ አንድ አስረጂ ነው። ከዚያ ወዲህ ከመጡት ከአቡነ ሳዊሮስ ጋር በተገናኘ በኢትዮጵያና በግብጽ መካከል ሃይማኖትን ማዕከል ያደረገ ውዝግብ ተፈጥሯል። የግብጽ ፖለቲከኞች በግብጽ ኮፕቲክ ቤተክርስቲያን ላይ ተጽዕኖ በማሳደር ወደ ኢትዮጵያ የሚላኩ ካህናትና ቀሳውስት የግብጽን ጥቅም የሚያስጠብቁ እንዲሆኑ ሲያስገድዱ መኖራቸው ብዙ ማስረጃ የሚቀርብበት የታሪክ ክስተት ነው። በግብጽ ለ200 ዓመታት ግድም የነገሱት ፋጢሚዶች ከኢትዮጵያ ጋር ብዙ ውዝግብ እንደፈጠሩ ነው የዘለቁት። ይሁን እንጂ ሳላዲን በ1173 የግብጽን ፖለቲካዊ ስልጣን ሲቆጣጠር ይህ ሁሉ ችግር መቀረፉ ነው የሚነገረው። የሺአ ፋጢሚድ ሱልጣኖችን የ200 ዓመታት ዘመነ ስልጣንን የቋጨው ሳላዲን ግብጽ ኢራቅ ባግዳድን ማዕከል ያደረገው የአባሲድ ሱልጣን አካል እንድትሆን አደረገ። ከሰሜን አፍሪካ እስከ ጥቁር ባህር ከካይሮ እስከ የመን ሰፊ ግዛትን የያዘ መላው የሙስሊሙን ዓለም አንድ ያደረገ መንግስትን ሳልሃዲን ፈጠረ። ሳላዲን መላው የሙስሊሙን ዓለም በአንድነት አስተባብሮ የአውሮፓ መስቀል ጦረኞችን ገጥሞም ኢየሩሳሌምን በእጁ አስገባ። ሳላዲን ሰብአዊነትን ከጀግንነት ጋር የተላበሰ አስተዋይ መሪ ነበርና በግዛቱ የነበሩ ክርስቲያኖችንም ሆነ ሌሎችን እምነቶች በነጻነት እንዲከበሩ ነበር ያደረገው። የመስቀል ጦረኞችን አሸንፎ ኢየሩሳሌምን ሲይዝ ለመላው ዓለም ክርስቲያኖች ቅዱስ የሚባለው ኢየሱስ ክርስቶስ ከማረጉ በፊት በተቀበረበት ቦታ ላይ የታነጸውን ቅዱስ ሱፕልከር ቤተክርስቲያንን እናፍርሰው ያሉት አማካሪዎች ከጎኑ ነበሩ። እርሱ ግን ይህ ቦታ ከፈረሰ ማንም ክርስቲያን ኢየሩሳሌምን ሊጎበኛ አይመጣም፣ ይህ ደግሞ ከተማይቱን የማትፈለግ ከማድረግ በዘለለ ለሚመሯት ነገስታት ገቢ ያሳጣቸዋል በማለት እንዳይነካ አዘዘ። ሳላዲን የአውሮፓ የመስቀል ጦረኞችን በሃቲን ጦር ሜዳ ሲያሸንፍ ኢየሱስ ክርስቶስ የተሰቀለበት ነው ተብሎ የሚታመነውን በወርቅ የተለበደ እውነተኛ መስቀል ማርኳል ይባላል። የፕሮፌሰር ታደሰ ታምራት መጽሐፍ ላይ እንደሰፈረው ይህን የተረዱት የኢትዮጵያ ነገስታት መስቀሉን ላክልን የሚል ደብዳቤ ልከውለት እንደነበር ይኸው የፕሮፌሰሩ መጽሐፍ አስፍሮታል። ይሁን እንጂ ሳላዲን ካለፈ በኋላ በኢትዮጵያ የመጡት አጼ ዳዊትና አጼ ዘርዓ ያዕቆብ በአባይ ውሃ የግብጽን ነገስታት አስገድደው ቅዱሱን መስቀል መቀበላቸውን ታሪክ ከትቦታል። ይሁን እንጂ ሳላዲን በዘመኑ ከኢትዮጵያ ነገስታት ጋር መልካም ግንኙነት እንደመሰረተ አሁንም ታሪክ ያስረዳናል። አጼ ይምርሃነ ክርስቶስ ውድ ስጦታዎችን አስጭኖ ለሳላዲን ልኮለት እንደነበርም ተመዝግቧል። የኢትዮጵያ ነገስታት የፋጢሚድ ካሊፎችን ዘመነ ስልጣን ከቋጨው ሳልሃዲን ጋር በፈጠሩት መልካም ግንኙነት የተነሳም በኢየሩሳሌም የዴር ሱልጣን ገዳም መስሪያ ቦታን እንደሰጣቸው ይነገራል።
የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ሰዎች ዛሬ ላይ የዴር ሱልጣን ገዳም ለኛ ነው የተሰጠን ሲሉ ይደመጣሉ። ሳላዲን በነበረበት ዘመን የኢትዮጵያ ጳጳስ የምንሾምላት እኛ ነበርን። የኢትዮጵያ ቤተክርስቲያንም በእኛ ስር ስለነበረች ቦታውም ላይ ኢትዮጵያውያኑ ገዳም ቢሰሩበትም ስጦታው በቀጥታ እኛን የሚመለከትና ንብረትነቱም የኛው ነው ሲሉ ይኮፈሳሉ። ይህ ግን አንዳችም የታሪክ ማስረጃ የማይቀርብበት ሲሆን የኢትዮጵያ ነገስታት ከሳላዲን ጋር በፈጠሩት መልካም ዲፕሎማሲያዊ ግንኙነት የተነሳ ቦታው መገኘቱ አንካራ ማስረጃ ያለው ታሪክ ነው። I will send you my physicians. በአውሮፓውያኑ ነሐሴ 4 1187 ዓመተ ምህረት ላይ የሙስሊሙን ዓለም ያስተባበረው ኩርዳዊው የአዩቢድ ስርወ መንግስት ሱልጣን ሳላዲን በሃቲን ጦር ሜዳ በመስቀል ጦረኞች ላይ ታሪክ የማይረሳው ድልን ተቀዳጀ። ለ88 ዓመታት በመስቀል ጦረኞች ስር ወድቃ የኖረችውን ቅድስት ኢየሩሳሌምን በእጁ ለማስገባት የተነሳው ሳላዲን መስከረም 20 ቀን 1187 ላይ በመስቀል ጦረኞች ይዞታ ስር በነበረችው ከተማ ላይ ጥቃት ከፈተ። ለ10 ቀናት ተከታታይ ጥቃት በማድረግም ጥቅምት 2 ቀን ኢየሩሳሌምን ተቆጣጠረ። በጠላቶቹ ሳይቀር በጦረኛነቱ ብቻ ሳይሆን በጽሁፍ ድንቅ ምግባሩ ይታወቅ የነበረው ሳላዲን ኢየሩሳሌምን የሁሉም ወገኖች መዲና ሆና እንድትቀጥል ማድረጉ ይነገርለታል። ይሁን እንጂ በሽንፈቱ የተቆጡት አውሮፓዎች ለሶስተኛ ዙር ጦር አደራጅተው ዳግም ወደ ቅድስቲቱ ምድር ላኩ። በንጉስ ሪቻርድ ላዮን ሃርት የሚመራው የመስቀል ጦረኞች ኃይል ኢየሩሳሌምን የማስመለሱ ዋና ኃላፊነትም ተሰጠው። የውሃ ምንጮች እንዲደርቁ ያደረገው ሳላዲን በቅድስቲቱ ከተማ የማይጣፍ ምሽግ ገንብቶ መጠበቁን ቀጠለ። ኢየሩሳሌምን ለመቆጣጠር በሳላዲንና በሪቻርድ ጦር መካከል ለ3 ዓመታት የዘለቀ ጦርነት ቢደረግም የተለወጠ ነገር አልነበረም። በዚህም የተነሳ ሪቻርድ በኢየሩሳሌም ላይ ጥቃት መክፈት የማያዋጣ ሆኖ ያገኘዋል። ይህን ተከትሎ ነው እንግዲህ በአውሮፓውያኑ 1192 መስከረም ላይ የተካሄደው የራህማላ ሰላም ስምምነት በሁለቱ ወገኖች መካከል የተጠነሰሰው። በራህማላ ስምምነት መሰረትም ሪቻርድ በኢየሩሳሌም ላይ ዘመቻ ላይ ከፍት ቃል ይገባል። ሳላዲን በበኩሉ በእጁ የምትገኘውን ቅድስት ኢየሩሳሌምን ይዞታ ላይለውጥ ቃል ይገባባሉ። ሪቻርድ ላዮን ሃርትና ሳላዲን ደም የተቃቡ በነፍስም የሚፈላለጉ ተቃራኒ የጦር መሪዎች ነበሩ። ይሁን እንጂ የሃይማኖት መቻቻል ከሁሉ እንደሚቀድም ለማሳየት የሞራል ድፍረት የነበራቸው እኚህ ሁለት ጠላቶች የጦር ሜዳ ጀግንነታቸውን የሚያወድስ የሙገሳ ደብዳቤ ሳይቀር ይለዋወጡ ነበር ይባላል። You were not that man's servant. No. He was my servant. ሳላዲን ኃያል የጦር ስትራቴጂስትና ጀግና መሪ መሆኑ በወዳጅ ብቻ ሳይሆን በጠላቶቹም ተመስክሮለታል። ከሁሉም በላይ ግን ሳላዲን ምህረት በመስጠት ወደር የለሽ ርህራሄ የተሞላ ልብ ነበረው ይባላል። የሰላምን ጥቅም የተረዳና የዲፕሎማሲን አስፈላጊነት የተገነዘበ ሰውም ነበር። በራህማላ ከሪቻርድ ጋር የሰላም ስምምነት በመፈራረም የሃይማኖት ጦርነት እንዲቆም ታላቅ እርምጃ ወሰደ። ከዚህም በላይ ደግሞ በተለያዩ ምክንያቶች ቢሰናከልም የሪቻርድን እህት ከእርሱ ወንድም ጋር በማጋባት በእስልምናና በክርስትና መካከል ዝምድና ለመፍጠር ፍላጎት ነበረውም ይባላል። በሪቻርድ እህትና በሳላዲን ወንድም መካከል የሚደረገውን ጋብቻ ሁለቱም መሪዎች ቢወዱትም ሆነ ቢደግፉትም ከነርሱ ጎን በነበሩ ፖለቲከኞች ባለመደገፉ ተሰናክሎ መቅረቱም ይነገራል። የመስቀል ጦረኞች ኢየሩሳሌምን ከ100 ዓመት በፊት ሲቆጣጠሩ ብዙ ሕዝብ ሃይማኖት እየለዩ ጨፍጭፈዋል። ሳላዲን ከ100 ዓመት በኋላ ቅድስት ኢየሩሳሌም ሲይዝ ግን አንድም ሰው እንዳይነካ አዘዘ። ይህ ሰው በክርስትናና በእስልምና መካከል እርቅና ሰላም እንዲኖር የሚያደርጉ ታላላቅ እርምጃዎችን በመውሰድ በሁሉም ዘንድ የሚከበር ታሪክን ጻፈ። እነሆ እንደ ሳላዲንና ሪቻርድ ያሉ ታላላቅ መሪዎች የእምነት ግጭትን ለማስቆም ታሪክ የማይረሳው ገድል ከፈጸሙ ከሺህ ዓመታት በኋላ ዛሬ ላይ ሃይማኖትን እንወክላለን የሚሉ የቲክቶክና የማህበራዊ ሚዲያ ሸቃዮች ህዝቡን በሃይማኖት ሊያባሉና ሊያፋጁ ጥላቻ ሲዘሩ እንመለከታለን። የማንንም የሃይማኖት ተቋም በፍጹም የማይወክሉት ቲክቶከሮች በሚነዙት የጥላቻ መርዝ ሰዎች እንዳይሳሳቱ ከኛ የሚጠበቀውን ያደራ መልእክት ለውድ የሳሎም ቤተሰቦቻችን ለማስተላለፍ እንወዳለን። ብዙ መከራና ቀውስ ባለባት ሀገር የሃይማኖት ጥላቻና ቁርሾ መዝራት እብደት ነው። ክርስትናና እስልምና በኢትዮጵያ ዛሬ ቲክቶክ ላይ ተጥደው የሚለፍፉ ከሁሉም ወገን የበቀሉ የጥላቻ መርዝ ዘሪዎች እንደሚሉት ሳይሆን
ረጅም ዘመናት የተቆጠረ አብሮነትን ያሳለፉ ነባር ሃይማኖቶች ናቸው። ሁለቱ ነባር እምነቶች ከላይ እንዳነሳነው የፖለቲካና የኢኮኖሚ ጥቅም ለማጋበስ ወይም የጂኦፖለቲካ ፍላጎትን ለማስፈጸም ከውጪም ከውስጥም በተፈጠሩ ችግሮች ቢፈተኑም በብዙ ጣውረድ አልፈው ዛሬም በአንድነት በዚች ኢትዮጵያ በተባለች ምድር ላይ እየኖሩ ይገኛሉ። ይህ ደግሞ ሕያው ሆኖ እንዲቀጥል እንደ ሳልሃዲን ያሉ መሪዎች የተከተሉትን በጎነት የተሞላበት ታሪክ እያነሱ መዘከር፣ የሃይማኖት መቻቻልና መከባበር እንዲኖር መትጋትም አስፈላጊ ይሆናል። ጥላቻ ይውደም፣ ፍቅር ለዘለዓለሙ ይለምልም። አበቃን።